ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንዴት ሰነበታችሁ? የታተላችሁ የምትገኙት 433 በአራዳ ኤፍኤም 95.1 ነው። ባውንስ ፓስ እና አርሰናል ሚካኤል አርቴታ አዳዲስ ነገሮችን እየጨመረ ነው የሚገኘው። ዘንድሮ እንደዚሁም ባለፉት ጥቂት ዓመታት ይህንን ሲያከናውን ነበር። ዘንድሮ በስፋት ይህንን እየተጠቀመ ይገኛል። በእግር ኳስ የባውንስ ፓስ እና እንደዚሁም ደግሞ የሰርድማን ራኒንግ ጽንሰ ሀሳብ በተወሰነ መልኩ ተመሳሳይነት አለው። ዞሮ ዞሮ ላለመገመት የሚደረግ አንድ የጨዋታ አቀራረብ አካል ነው። ዘንድሮ ይህንን ተግባራዊ እያደረገ ይገኛል። በእርግጥ ቡድኖች ከኋላ ኳስን መስርተው ሲጫወቱ፣ ከዛ ውጪ አጥቂዎች ከተከላካዮች ራሳቸውን ከማርኪንግ ነፃ ለማድረግ ሲፈልጉ የበለጠ ከተገማችነት ነፃ ይሆናሉ። ባውንስ ፓስና አርሰናል ዘንድሮ ይህንን እያስመለከቱን ይገኛሉ። ጽንሰ ሀሳቡ የተጋጣሚን ቡድን የተከላካይ ስፍራ ተጫዋቾች ከቦታቸው ለማስለቀቅ ወይንም ደግሞ ከማርኪንግ ነፃ ሆኖ የመጫወት አንድ አካል ነው። በእንቅስቃሴ የተሞላ ላለመገመት የሚደረግ ጥረት ነው። በዚህ የውድድር ዘመን አርሰናልን ተመልክተነዋል። በተለይ ከአትሌቲክ ቢልባኦ ጋር ባደረገው ጨዋታ በቅድመ ውድድር ዘመን ዝግጅት ላይ ይህንን በሚገባ ማስተዋል ይቻላል። በአንድ አጋጣሚ የመሀል ተከላካዩ ዊሊያም ሳሊባ ኳሱን ለማርቲን ኦዴጋርድ ኳሱን ወደኋላ መልሶ ለማርቲን ዙቢሜንዲ ኳሱን ወደ ቀኝ መስመር አቅጣጫ ወደ ቡካዮ ሳካ የሰጠበት እንቅስቃሴ ነው። ይሄ እንቅስቃሴ ሚሊሻ ባውንስ ፓስ እና አርሰናል ዘንድሮ ሚካኤል አርቴታ የጨመረው አዲስ ጽንሰ ሀሳብ ይመስላል። ብዙ ወደ ተቃራኒ ቡድን ወደ ሳጥኑ በቁጥር በዝቶ የሚጫወትበት አይነት ጨዋታዎች ላይ የበለጠ አብዝቶ ይጠቀመዋል። ይሄ የተቃራኒ ቡድን የመከላከል ኦርጋናይዜሽን ለማፈራረስ ወይም ደግሞ ክፍተት ለማግኘት የበለጠ ተስማሚ የፓስ አይነት ይመስላል። እንግዲህ አርሰናልን የሚገጥሙ ተቃራኒ ቡድኖች የበለጠ ዲፌንሲቭ ሼፓቸው ላይ ትኩረት አድርገው በቁጥር ሳጥናቸው አካባቢ በዝተው ጨዋታቸውን የሚያከናውኑ በቁጥር የበዙ ቡድኖች እንመለከታለን እና ያንን የመከላከል ትኩረት ለማሳጣት ወይም ደግሞ ስፔስ እንዲተው ለማድረግ እንደዚህ አይነት ትርጉም የሌለው የሚመስል ግን አደገኛ አይነት የኳስ ቅብብል ዘንድሮ በአርሰናል በኩል ብዙ እየተመለከትን ያለ ነው። ምን ያክል ፍሬ አፍርተዋል የሚለውን ነገር ሚዛን ላይ ካስቀመጥ ነው ብዙ ተጠቃሚ ሲሆኑበት አልተመለከትንም። ብዙ ትልልቅ ቡድኖችን ነው የገጠሙት። ምናልባት ከማንቸስተር ሲቲ ውጪ በዚህ መልኩ የጨዋታ አቀራረብ ይዞ የመጣ ከአርሰናል ጋር የተጫወተ ቡድን አልተመለከትኩም። ማርክ ይሄ በሎ ብሎክ የበለጠ መከላከል ላይ ትኩረት አድርጎ ፕላን ያደረጉ ቡድኖችን አላየንም። ግን የበለጠ በዚህ መልኩ የሚጫወቱ ቡድኖች ላይ ቦታ እንዲለቁ ለማድረግ ኳሱ ወደኋላ የተመለሰ የሚመስል የኳስ የማቀበል ሂደቱ ወደኋላ የተመለሰ የሚመስል ይሄ የበለጠ ለሰርድማን ሩጫ ተስማሚ የሆነ ፓስ ከዛ በኋላ ለማቀበል እድል የሚሰጥ አይነት የፓስ አይነት ነው እና ተጋጣሚዎቹ ትልልቅ ቡድኖች በመሆናቸው ምክንያት ከዚህ አሁን አዲስ ከጨመረው ኳስ የማቀበል አንደኛው መንገድ ብዙ ሲያተርፍበት አልተመለከትንም። ግን ያለ ምክንያት እየተደረገ እንዳልሆነ ግን ድግግሞሹ በደንብ በትኩረት አንድ ነገር ከዚህ የኳስ የማቀበል አይነት የሆነ ነገር ማትረፍ የፈለገ አይነት የአርሰናል ማጥቃት በማይከል አርቴታ ፍላጎት እንዳለ ግን ድግግሞሹ የሚነግረን ይመስለኛል። ማርክ ተደጋጋሚ ጊዜ ይህንን ፓስ እየተመለከትን ያለ ነው። ስለዚህ በአንድ አጋጣሚ የመሀል ተከላካዮች በተለይ ትኩረት የሚያጡ ከሆነ የተቃራኒ ቡድን ተከላካዮች በሰርድማን ሩጫ ከዚህ የፓስ አይነት አርሰናል ጎል ማስቆጠር የጎል እድል መፍጠር የሚችልበት እድል ሰፊ ይመስላል። እንግዲህ በእግር ኳስ ሁልጊዜም ቢሆን ተለዋዋጭ ነገሮች ይከሰታሉ። በዘመናዊ እግር ኳስ የዲፌንሲቭ ኦርጋናይዜሽን እጅግ በጣም ጨምሯል። አሁን ባለው ሁኔታ አማካይ ክፍሉ በጣም ኮምፓክት ነው። ይሄ ደግሞ ተጫዋቾች ምንም አይነት የመጫወቻ ስፔስ እንዳይኖራቸው ያደርጋል። ስለዚህ ፈጣንና አኩሬት የሆነ ኳስ ማቀበል እጅግ በጣም ወሳኝ እንደሆነ በትክክል ማሳያ ነው። 2005-6 የውድድር ዘመን አርሰናል በሻምፒየንስ ሊግ እስከ ፍጻሜ ድረስ ተጉዞ ነበርና ወትሮ አሰልጣኝ አርሰን ቬንገር ይጫወቱ የነበረው የጨዋታ መንገድ ይታወቃል። 4-4-2 ነው። ዴኒስ ቤርካምፕ እና እንደዚሁም ደግሞ ቴሪ ሄንሪ ነበሩ።
በዛ የውድድር ዘመን ግን አሌክዛንደር ህሌብን ወደ ቀኝ አመጡ። ከዛ በኋላ ፍሬዲ ሊዩምበርግን ተደራቢ አጥቂ ያደረጉ። ሮቤር ፔሬዝ በነበረበት ጂልቤርቶ ሲልቫና ሴስክ ፋብሪጋስ መሀል ላይ የነበሩበት ነው እና ፍሬዲ ሊዩምበርግ ተደራቢ አጥቂ ሆኖ ነበር ይጫወት የነበረው። ቴሪ ሄንሪ ወደ ኋላ ሲመለስ ብዙውን ጊዜ ተጋጣሚ የአርሰናል ተጋጣሚዎች ገፍተው ከመምጣት ይልቅ ባሉበት ቦታ ይሆናሉ። ይሄ ደግሞ በመስመሮች መካከል ክፍተት እንዲፈጠር ያደርጋል። ሴስክ ፋብሪጋዝ ያንን ስፔስ ተጠቅሞ በአንድ አጋጣሚ እንደውም ዩቬንቱስን 2-0 ባሸነፉበት ጨዋታ በሃይበሪ የመጨረሻ ዓመታቸው ነበር አርሰናል በዛ የውድድር ዘመን እና ያንንም ጎል ማስቆጠሩ የሚታወስ ነው እና እንደ ሰርድማን ራኒንግ አይነት ሆኖ ግን ደግሞ ከተጋጣሚ ቡድን እንቅስቃሴ ይሄ ምንድነው ተጋጣሚ ቡድን በጣም ኮምፓክት አድርጎ ከሚጫወትበት የጨዋታ መንገድ ከዛ የመውጣት አንድ አካል ይህንንም ዘንድሮ በሚገባ እየተመለከትን እንገኛለን። በተለይ እንደ አርሰናል አይነት በተክለሰውነት ደቀቅ ያሉ ተጫዋቾች፣ በቴክኒኩ በኩል የላቁ ተጫዋቾች ከአካላዊ ፍትጊያ ለመውጣት የማቋረጥ እንቅስቃሴ ማድረግ እንዳለባቸው በትክክል ማሳያ ነው። ሁሉም የፓስ አይነት ማርክ በጨዋታ ውስጥ አንድ ቡድን ሊያሳካ ለሚፈልገው ነገር አስፈላጊ ናቸው። የዋልዮሽ ፓስም በምክንያት ነው የሚደረገው። የጎንዮሽ ፓስም ቨርቲካል ፓስም እያንዳንዱ የፓስ አይነት ባውንስ ፓስ አሁን ያነሳ ነው የፓስ አይነት በምክንያት ነው የሚደረገው። የበለጠ ኳስ በምታገኝበት ወቅት የተቃራኒ ቡድን የመከላከል ኦርጋናይዜሽን የበለጠ ክፍተት እንዲፈጠር ማስገደድ ነው በፓሶቹ አይነት። ምናልባት ብዙ ጊዜ ከጎንዮሽ ፓሶች ጋር ተያይዞ የሚነገረው ነገር ምንድን ነው? እነዚህ ኮምፓክት ሆነው የሚከላከሉ የመከላከል የጨዋታ ቅድ የሚተገብሩ ቡድኖችን የበለጠ በሜዳው ስፋት ለመዘርዘር የሚደረግ የፓስ አይነት ነው። ልክ አንድ ተከላካይ የጎንዮሽ ፓሱን ለመከላከል በሚተወው ክፍተት ሌላ አይነት ፓስ አድርጎ ተጠቃሚ ለመሆን የሚደረግ የፓስ አይነት ነው። መከላከሉን ትኩረት ለማሳጣት ኮምፓክት የሆነውን የመከላከል አደረጃጀት እንዲዘረዘር ለማድረግ ነው። ብዙ ጊዜ አሰልጣኞች በጎንዮሽ ፓስ ሌላ ስፔስ ለማግኘት ወይም ደግሞ መከላከልን ለማናጋት እንጂ የጎል እድል ለመፍጠር ተስማሚ የፓስ አይነት እንዳልሆነ ይታወቅ። ግን የበለጠ መከላከሉ ዲስኦርጋናይዝ እንዲሆን እድል ይሰጣልና አሁን ያነሳነው የፓስ አይነትም ከዚህ ጋር ተመሳሳይ ነው። ማርክ የበለጠ ተከላካዮች ወደ ኳሱ ወደ ኋላ የተመለሰ ስለሚመስላቸው ወደፊት ጠጋ እንዲሉ ከጀርባቸው መጠነኛ ክፍተት እንዲተዉ የማድረግ እድል ይሰጣልና በዚህ የበለጠ የአርሰናል ማጥቃት እንዲያተርፍ እድል ይሰጣል። በዚህ እንቅስቃሴ ያለ ኳስ የሚደረግ እንቅስቃሴም ከዚህ ጋር አብሮ እኩል መሄድ መቻል አለበት። ማለት ኳሱን የሚያቀብለው ሰው ብቻ ሳይሆን በአታኪንግ ሰርድ ላይ ያለው ከኳስ ውጭ የሚደረገው ሙቭመንት የበለጠ ያንን የመከላከል ኦርጋናይዜሽን ለማናጋት እድል ይሰጣል። ስለዚህ የዚህ ሰርድማን ሩጫ ብዙ ጊዜ ከአማካይ የሚነሱ ተጫዋቾች የሚያደርጉት የሩጫ አይነት ነው። ከተከላካዮች እይታ ውጪ የሚደረግ አይነት ሩጫ ነው። ብዙ ለአጥቂዎች ሰርድማን ሩጫ እድሉ የለም ብዙ። ስለዚህ ትኩረት እንዲያጡ ማድረግ የዚህ አጥቂው አካባቢ ያለው በተለይ 9 ቁጥሩ ሞቢሊቲው የበለጠ ተከላካዮቹ ከጀርባቸው ክፍተት እንዲተዉና ከአማካይ የሚደረገውን ሩጫ ትኩረት እንዳያደርጉ ያደርጋቸዋልና በተቀናጀ መልኩ ሲተገበር የበለጠ ለተከላካዮች ፈተና የሚሆንበት እድል አለ። ኳስ አቀባዩ ወደኋላ ኳስ መላሹ ያለ ኳስ ሞቢሊቲ የሚያደርገው 9 ቁጥርና ከአማካይ ይህንን ክፍተት ተረድቶ ጊዜውን ጠብቆ ሩጫ የሚያከናውነው ተጫዋች በዚህ ውህደት የሚፈጥሩት አንድ የማጥቃት ኳሊቲ ነው። ማርክ ተነጣጥሮ የሚተገበር አይነት አይደለም። አጥቂዎችም ዘንድሮ ወይንም ደግሞ ባለፉት ዓመታት የምንመለከተው የጨዋታ መንገድ አለ። ከአጥቂዎች በጥልቀት ወደ ኋላ ሲመለሱ እነሱ ትተውት የሚመጡትን ስፔስ የመጠቀም ነገር ለምሳሌ አርሊንግ ብራውት ሃላንድን ተመልክተናል። አሁን ቅርብ ጊዜ ደግሞ ጎል አያስቆጥር እንጂ ቪክቶር ዮኬሬሽ ላይ ይሄንን ተመልክተናል። ለምሳሌ በኒውካስል ዩናይትዱ ጨዋታ ላይ ጎል አላስቆጠረም፣ ግን ደግሞ ከቀደሙት ጨዋታዎች አንጻር በጥልቀት ወደ ኋላ እየተመለሰ ለተጋጣሚ አጠገቡ ለሚገኙ ተጫዋቾች ስፔስ የመተው ነገር አለ። በእግር ኳስ እንግዲህ አንድ 9 ቁጥር ተጫዋች ከቦታው ማይንቀሳቀስ ከሆነ በእይታ ውስጥ ነው የሚቆየው። ለሌሎች ተጫዋቾች ስፔስ መፍጠር አይችልም። ጀስት ለሱ የጎል ማግባት እድል እንዲፈጥሩለት ነው የሚያደርገው። ወትሮ የምናውቀው ሐሰተኛ 9 ቁጥር ተጫዋቾች ናቸው።
በጥልቀት ወደ ኋላ እየተመለሱ ለሌሎች ተጫዋቾች የመጫወቻ ስፔስ የሚፈጥሩት። አሁን ግን 9 ቁጥር ተጫዋቾች ሳይቀሩ ይሄንን እያደረጉ ነው ያሉት። ኤርሊንግ ብራውት ሃላንድ እንደ ዘንድሮ ወደ ማንቸስተር ሲቲ ከመጣ ጊዜ ጀምሮ ልክ እንደዚህ ዓመት ወደ ኋላ ተመልሶ ለቡድን ጓደኞቹ ስፔስ የፈጠረበት ጊዜ የለምና አንዳንድ ጊዜ ሚካኤል አርቴታ የሚናገረው ነገር አለ። ይሄኛው አስተሳሰብ የመጣው ከተጫዋቾች ኳሊቲ አንጻር ነው፣ ቡድኔ ከያዘው ተጫዋቾች ኳሊቲ አንጻር ነው ይላል። እነኚህ ተጫዋቾች አንድ ቦታ ላይ ብቻ እንዲጫወቱ ማድረግ ምርጥ ብቃታቸውን አውጥተው እንዲጠቀሙ አያስችልም። ኦፍኮርስ አንደኛው የጨዋታ መንገድ ነው ተጫዋቾች በምርጥ ብቃታቸው በጥሩ ብቃት አውጥተው በሚጠቀሙበት የሜዳ ክፍል ላይ ለምሳሌ ማርቲን ኦዴጋርድን በ8 ቁጥር ቦታ ላይ ከአጥቂ ጀርባ ማጫወት በሌሎች ፖዚሽን ላይ እንዲጫወት ከማድረግ የተሻለ ምርጥ ብቃቱን አውጥቶ እንዲጠቀም ማድረግ ይቻላል። ግን ያ ብቻውን ደግሞ በቂ አይደለም። እርሱም አሁን በጥልቀት ወደ ኋላ ተመልሶ ከማርቲን ዙቢሜንዲ ሊሆን ይችላል ከመሀል ተከላካዮቹ ከነ ጋብሪኤል ማጋሌሽ ዊሊያም ሳሊባ ኳስ እንዲቀበል ይሆናል። ስለዚህ እርሱን ማርክ ያደረገው ተጫዋች ጥሎ የሚመጣው ስፔስ አለ። ያንን ስፔስ ደግሞ አንድ የአርሰናል ተጫዋች ሊጠቀምበት ይችላልና ሚካኤል አርቴታ እንግዲህ ከተጫዋቾቹ ኳሊቲ አንጻር ነው ይህንን እያደረግን ያለ ነው የሚል አስተያየትን ሰጥቷል። ባለፈው ነሐሴ ወር በሰጠው አስተያየት ያ ቅድም ያነሳሁት ነው ማርክ። ልክ የመሀል ተከላካዮቹ ኳስ በሚይዙበት ወቅት የአርሰናል አንደኛው 8 ቁጥር ኳስ ለመቀበል ወደ ራሱ ሜዳ በጥልቀት ይመለሳል። አላማው ግን የሱ ወደዛ መሄድ አይደለም። ዋናው አላማ እሱ የሚተወው ቦታ ላይ የተከፈተውን ስፔስ ሌላ የአርሰናል ተጫዋች እንዲጠቀመው የማድረግ ነው፣ ክፍተቶች የመፍጠር ነውና የፓሱ አይነት ማርቲን ኦዴጋርድ በባክ ፓስ ሌላ ይህንን ማየት የሚችል ተጫዋች በአቋቋም ይህንን ኦዴጋርድ ያስከፈተውን ስፔስ ማየት የሚችል ተጫዋች የሚሰጠው የፓስ አይነት ነው። የበለጠ ቡድኑ ወደ ማጥቃት ወደ ተቃራኒ ሜዳ ያስጠገዋል፣ ስፔሶች እንዲከፈቱ ያደርጋል። የማርቲን ኦዴጋርድ ወደዚህ ወደ ራሱ ሜዳ መምጣት ይሄ ምሳሌው በኦዴጋርድ ሆነው እንጂ ሁሉም ተጫዋቾች ይህን እንዲያደርጉት ማይክል አርቴታ ይፈልጋል እና በደንብ በተቀናጀ መልኩ እየተተገበረ ነው ያለው በአርሰናል። ማርክ ግን የበለጠ ፍሬ የሚያፈራበት ጊዜ ወደፊት ያለ ይመስላል። የበለጠ እየተዋሃደ ሲመጣ ቅድም ቪክቶር ዮኬሬጅ ላይ ስታነሳ የነበረው ነገር የቪክቶር ዮኬሬጅ በጥልቀት ወደዚህ መምጣት ለቡካዮ ሳካና ሌላኛው ከግራ መስመር ለሚነሳው አጥቂ እንዲሁም ደግሞ ቅድም ያነሳ ነው ይሄ ሰርድማን ራኒንግ የሚባለው ከአማካይ የበለጠ ለዚህ ሚካኤል ሞሬኖ ተስማሚ ይመስላል። ማርክ አደገኛ ሩጫዎች አሉት፣ ዴክላን ራይስ ሴንድ ማድረግ ይችላል። እዚህ ለእነሱ ስፔስ የመተውና የፓሱን አይነት ወደ ጎልነት የመቀየር የመጨረሻ ኳስ እንዲሆን የማድረግ አይነት ውህደት እየፈጠሩ እያደገ ሲመጣ የበለጠ አርሰናል ከዚህ የፓስ አይነት ተጠቃሚ የሚሆን ይመስላል። ግን የበለጠ ስኬታማ የሚያደርገው ከኳስ ውጭ ያለው ሞቢሊቲ ነው የሚል እምነት አለ። ማርክ በጥልቀት አንደኛው ተጫዋች ወደ ራሱ ሜዳ ሲመጣ ያንን ያለ ኳስ በሚደረግ ሩጫ ነው ያንን ፖዚሽን የምታገኘው፣ ያ የተተወውን ክፍተትና የበለጠ ያለ ኳስ የሚደረጉ ሩጫዎች የበለጠ ይሄንን የፓስ አይነት ስኬታማ የሚያደርገው ይመስላልና ድግግሞሹ የበለጠ በልምምድ አሁን ትኩረት አድርገው የሚሰሩበት አንደኛው የአርሰናል ቁልፍ ለተቃራኒ ቡድን ተገማች ያልሆነ የማጥቃት መንገድ ይመስላል። በልምምድ ሜዳ የበለጠ በድግግሞች ሲከናወን በጨዋታ ውስጥ የበለጠ ተጫዋቾች እየተዋሃዱ ሲመጡ ከእንደዚህ አይነት አዲስ የአሰልጣኞች አስተሳሰብ ጋር የበለጠ አደገኝነቱን የምንመለከተው ወደፊት ይመስላል። ማርክ ተጫዋቾቹ ተቀብለውታል። ለሁሉም ተጫዋች ተስማሚ ነው ማርክ። ለዚህ ነው አሰልጣኙ የበለጠ ለተጫዋቾቹ በእኛ ስር ባሉ ተጫዋቾች ላይ ለመተግበር ተስማሚ ስለሆነ ነው የሚል አይነት አስተያየት ነው የሰጠው። ስለዚህ የበለጠ የሚስማማቸውን ነገር ነው አሰልጣኙ እየፈለገ ያለው ለተጫዋቾቹ አውጥተው ሜዳ ላይ ለመተግበር ምቾት የሚሰማቸውን የጨዋታ መንገድ እየጎለበተ ሲመጣ የበለጠ አደገኛ የሚሆን ይመስለኛል። የ9 ቁጥሮች ጉዳይ ማርክ 9 ቁጥሮች አሁን በተከላካይ እይታ ውስጥ የሚቆዩ 9 ቁጥሮች አንደኛ ጀርባ የሚሰጡ ናቸው። ማርክ ጀርባ የሚሰጡ ምናልባት በቀደመው እግር ኳስ እነዚህ ተፈጥሯዊ 9 ቁጥሮች ብዙ ፍሊክ የሚያደርጉ ኳሱን የሚጨርፉ ኳስ የሚጨርፉ ከአጠገባቸው ላለው ሌላኛው አጥቂ በቁመት አነስ ስላለው ለሱ እድል የሚፈጥሩ ያን ያክል ብዙ በእግር ያላቸው ኳሊቲ
የተለየ እንዲሆን የማይጠየቁ አይነት እግራቸው ላይ በ90 ደቂቃ ውስጥ ኳስ የሚቆየው ከ1 ደቂቃ በታች የሆኑ በጣም ጥቂት ጊዜ ነው ከኳስ ጋር የሚያሳልፉት። የበለጠ ያ ንክኪያቸው መከላከሉን ዲስኦርጋናይዝ አድርጎ እነሱን ወደ ሳጥን እንዲገቡ እድል የሚሰጥ ሳጥን ውስጥ የበለጠ አደገኛ የሆኑ የሚያገኙትን እድሎች የሚጠቀሙ የአየር ላይ ኳስ ጥሩ የሆኑ አይነት 9 ቁጥሮችን ነው የሚፈልገው። አሁን ግን ከዛ በላይ እየፈለገባቸው ይመስለኛል ማርክ። ይሄ 9 ተኩል አይነት ንጹህ 9 ቁጥርም ሐሰተኛ 9 ቁጥርም ሊተገብሩ የሚገባው ኳሊቲዎች የሚጠይቅባቸው የእግር ኳስ ዘመን የመጣ ይመስላል። በቴክኒኩ ጥሩ የሆኑ ጎል አስቆጣሪዎች ጎል ማስቆጠር የሚችሉ በቴክኒኩም ደግሞ ምናልባት እነዚህ የሐሰተኛ 9 ቁጥሮችን ያክል ጥርት ያሉ የመሆን እንኳን ግዴታ ባይኖርባቸው ግን መጠነኛ በቀድሞ ከምናውቃቸው 9 ቁጥሮች የተሻለ የቴክኒክ ኳሊቲ ያላቸው እንዲሆኑ የሚፈልግ ይመስላል የወቅቱ እግር ኳስ። ቅድም ያነሳቸው ኤርሊንግ ብራውት ሃላንድ ወደ ማንቸስተር ሲቲ ሲመጣ ወጣት ተጫዋች ነው። ከፔፕ ጋርዲዮላ ጋር ሊያሻሽላቸው የሚችሉ ነገሮች እንደሚኖሩ ይገመት ነበር በወቅቱ። አንደኛው የተሻሻለበት ነገር የሚመስለኝ አሁን መጠነኛ ከኳስ ጋር ያለው ድሪቭል የሚያደርግበት ኳስ የሚያቀብልበት መንገድ የተሻሻለ ይመስላል ማርክ። ያለ ምክንያት አይደለም አሁን ከሌሎች ጊዜያቶች ይልቅ ብዙ ከኳስ ጋር የሚገናኘው። ቪክተር ዮኬሬሽ ሰሞኑን እየተመለከትን ያለ ነው ተመሳሳይ ነው ከዚህ ጋር። የቤንጃሚን ሼሽኮ ደግሞ ከነሱም ትንሽ ላቅ ያለ ይመስላል። ጥሩ የኳስ ንክኪዎች ያሉት ፓሶቹ በጣም ጥሩ የሆኑ አይነት ተጫዋች እንደሆነ ተመልክተናልና አሌክሳንደር አይዛክ በዚህ በጣም የተመቸ ነው ማርክ። ከኳስ ጋር በጣም ጥሩ ነው። በተከላካዮች እይታ ውስጥ ብቻ የሚቆይ 9 ቁጥር አይደለም፣ ሁለቱንም በደንብ አድርጎ መተግበር የሚችል አይነት 9 ቁጥር ነው እና የወቅቱን ጥሩ 9 ቁጥሮች ስናነሳ ከዚህ ጋር ብዙ ተቀራራቢ ይመስላሉ። ቅድም ላነሳ ነው የፓስ አይነት ለሌሎች ተጫዋቾች እድል መፍጠር በሚያስችል መልኩ ሞቢሊቲ ያላቸው 9 ቁጥሮች ናቸውና አርሰናል ቤት ይሄ በደንብ በተደጋጋሚ ጊዜ እየተመለከትን ያለነው የፓስ አይነት ነው። ለሁሉም ተጫዋቾች የተመቸ ነው። ሊያንድሮ ትሮሳርና እንደዚሁም ደግሞ ሌላኛው ተጫዋች ኤቤሬቺ ኤዜ ለዚህ የጨዋታ መንገድ እጅግ በጣም የተስማሙ ናቸው። አንድ ቦታ ላይ የሚቆሙ አይደሉም። በጥልቀት ወራላ ተመልሰው በመጫወት ለዚህ የጨዋታ መንገድ ምቹ ናቸው። ሌላው በዚህ ረገድ ተስማሚው ተጫዋች ቡካዮ ሳካ ነው። ከዚህ ቀደም እንግዲህ አርሰናል የጨዋታ መንገድ በተደጋጋሚ እንደተገለጸው አንዳንድ ጊዜ አርሰናልም ተገማች ይሆናል ተብሎ የሚታሰበው በቀኝ መስመር አቅጣጫ ብቻ የሚደረግ የጨዋታ እንቅስቃሴ ነበረ። ቤን ዋይት፣ ቡካዮ ሳካ እና ማርቲን ኦዴጋርድ ትሪያንግሉ ፓስ ከዛ ውጪ ብዙም ሌላኛውን ቦታ የሚመለከት አይደለም። ምክንያቱም ሌላኛው ቦታ በቀኝ መስመር ቦታ ላይ እንዳለው የተጫዋች ጥራት የለውም። በዛ ምክንያት ነው እንግዲህ ዘንድሮ በተሻለ ሁኔታ ኤቤሬቺ ኤዜንን በማምጣት ሌላ የጨዋታ መንገድ ለመፈለግ የተገደደው ሚካኤል አርቴታ። በዚህ የጨዋታ መንገድ እንግዲህ ቡድኑ ካደረጋቸው 7 ጨዋታዎች 6ቱን በድል ተወጥቷል። ይሄ ሌላው በአርሰናል በኩል በጥሩ መልኩ ሊነሳ የሚችል ነው። እንግዲህ የቡካዮ ሳካ የጨዋታ መንገድ የበለጠ ወደ መስመር ለጥጦ በመጫወት ከዛ በኋላ ወደ ውስጥ ሰብሮ መግባት፣ ይሄ ደግሞ በፕሮሰስ ይመጣ የነበረ ነው። በፊት ኳሱን ከኋላ ጀምሮ አርሰናል ወደ ቀኝ መስመር ይወስዳል። ይህንን ደግሞ ተጋጣሚ ቡድኖች ያውቃሉ። ማርቲን ኦዴጋርድ በጥልቀት ወደ ኋላ ሲመለስ ግን ለተጋጣሚ ቡድን ፍጹም ዲስኦርጋናይዝድ የሚያደርግ ነው። ከዛ ውጪ ቡካዮ ሳካ ስፔስ ያገኛል። በዚህኛው የጨዋታ መንገድ የሚለቀቁ ስፔሶች አሉ በማርቲን ኦዴጋርድ ወደ ኋላ መመለስ ምክንያት። ከዚህ የፓሱ አይነት ደግሞ የተለየ ነው። ሌላኛው ደግሞ ተቃራኒው አቅጣጫ የነ ሪካርዶ ካላፊዮሪ ወይም የነ ሊያንድሮ ትሮሳር ወይም ገብርኤል ማርቲኔሊ ቦታ የተቃራኒው አቅጣጫ ደግሞ የበለጠ ክፍት የሚሆንበት እድል ይፈጠራል በዚህ በባውንስ ፓስ ምክንያትና ተለዋዋጭ እንቅስቃሴ እረፍት የለሽ። በእርግጥ በአሰልጣኝ አርሰን ቬንገር ዘመንም እረፍት የለሽ እንቅስቃሴ ነበር። በጣም ተጫዋቾች ቦታ ቀያይረው ነው የሚጫወቱት። ማን የቱ ጋር እንደሚጫወት ለማወቅ እጅግ በጣም አስቸጋሪ ነው። በኢንቪዚብል ዘመንም በ2001-2002 ዘመንም ከዛ ውጭ ደግሞ ከምንም በላይ ዋንጫ ባያነሳም ግን ደግሞ ዛሬም ባጫወቱ ድረስ የሚወደሰው የ2007-8 የነ ሌቭ ፋብሪጋስ ፍላሚኒ ከዛ ውጭ ሮዚስኪ እነኚህ ደግሞ የበለጠ በቁመት አጠር ያሉ በተክለሰውነት ደቀቅ ያሉ በቴክኒክ የላቁ እግር ኳስን እንዲጫወት ያደረጋቸው ቴክኒካቸው እንደሆነ ጥያቄ የሚነሳበት ጉዳይ አይደለም። ከዛ ውጭ ተለዋዋጭ እንቅስቃሴን የሚያደርጉት አንድ ተጫዋች በተክለሰውነቱ ገዘፍ ሲልና በተክለሰውነቱ አጠር ሲል ወይም ደቀቅ ሲል
ይሄ ሞቢሊቲው፣ አጂሊቲው፣ ፍሌክሲቢሊቲው አንድ አይነት አይደለም እና የበለጠ ባውንስ ፓስ ለእንደዚህ አይነት ተጫዋቾች ደግሞ የተመቸ ነው። የአሁኖቹ የአርሰናል ተጫዋቾች ሳካ፣ ከዛ ውጪ ኤዜ፣ ትሮሳር፣ ማርቲኔሊ እንደዚሁም ደግሞ ኦዴጋርድ ለዚህ አጫወት ፍጹም የተመቹ ተጫዋቾች ናቸው። ቴክኒኩ አላቸው፣ ፍጥነቱ አላቸው። ከዛ ውጪ ተለዋዋጭ እንቅስቃሴ የማድረግ ችግር የለባቸውም እና ሚካኤል አርቴታም ኢንዲቪዥዋልስ ወይንም ደግሞ የተጫዋቾቹ የግለሰቦቹ ኳሊቲ ነው እንዲህ የጨዋታ መንገድ እንድንጫወት ያስገድድን የሚል አስተያየትም የሰጠው ያለ ምክንያት አይደለም። ምናልባት ማርክ የዙቢሜንዲ መምጣት የበለጠ ለዚህ አጫወት ተስማሚው ሰው ይመስለኛል ከቶማስ ፓርቴን በላይ። ቨርቲካል ፓሶቹ ኃይለኛ ናቸው። የዚህ ባውንስ ፓስ ደግሞ ለቨርቲካል ፓስ የቀረበ የፓስ አይነት ነው እና የበለጠ ተስማሚውን ሰው ምናልባት አንተ ያነሳውም እንቅስቃሴ ከማርቲን ኦዴጋርድ ወደ ዙቢሜንዲ ባክ የተደረገ ኳስ ነው። ባውንስ ፓሱን ለማድረግ ብዙ ፍላጎት ያለው በዙቢሜንዲ እና በሁለቱ የማል ተከላካዮች። ኳሱ መነሻው ዊሊያም ሳሊባ ነው። ከዛ ኦዴጋርድ ወደኋላ ለዙቢሜንዲ ቅድም ያልከው ሚሊሻ ዳይሬክት ወይም ቨርቲካል ፓስ ለኦዴጋርድ ኦልሞስት ወደ 30 ሜትር ምናምን ፓስ ነው ያደረገው እና ቡካዮ ሳካም ከነበረበት ቦታ ለቆ ሄዷል። ወደ ኋላ ተመልሶ አራተኛው ዳኛ ተጫዋች በሚቀይርበት የሜዳ ክፍል እዛ ቦታ ላይ ነው የተገኘው አርሰናል ከግራ ወደ ቀኝ ሲያጠቃ። ስለዚህ የበለጠ ሰዎቹን የፈለገበትንም ምክንያት የሚያሳይ ይመስላል እና የማይክል አርቴታ አስተያየት አንድን ነገር ለመተግበር ማርክ የበለጠ ለአሰልጣኞች ትልቁ መሳሪያ ተጫዋቾች ናቸው። ተጫዋቾች የበለጠ አውጥተው ለቡድኑ ጥቅም ማዋል የሚችሉትን ነገር ፈልጎ ማግኘት ነው የአሰልጣኝ ትልቁ ፈተና ማርክ። ያንን ካገኘ ውጤታማ ይሆናል አንድ አሰልጣኝ። የበለጠ ሜዳ ላይ የመሻሻል እድሉም ሰፊ ስለሆነ ተጫዋቾች ኳሊቲያቸውን አውጥተው መተግበር የሚችሉትን አጫዋች ተመራጭ ታደርግላቸው ከመጀመሪያው ጨዋታ በሁለተኛው ጨዋታ የበለጠ የመጎልበት እድል ይኖራል። የበለጠ ያደገ ጨዋታ ውስጥ እየተሻሻለ ይመጣልና ያንን ፈልጎ ያገኘ ይመስላል ማይክል አርቴታ እና ያንን በመፈለግ ውስጥ ዝውውሮቹ በደንብ የተጠኑ ይመስላሉ። ለዚህ አሁን ላነሳነው የጨዋታ መንገድ ተስማሚ ሰዎች ያለ ኳስ የሞቢሊቲ ችግር የሌለባቸው ቅድም ያነሳነው በወንስ ፓስ ለማቀበል ተስማሚ የሆኑ ተጫዋቾችን በቴክኒኩ የላቁ እንደዚህ አይነት ተጫዋቾችን ያመጣበት ዝውውር የበለጠ የተጠኑ ዝውውሮችን ያደረገበት ክረምት ይመስላልና ዙቢሜንዲ በደንብ ይህንን የፓስ አይነት ለመተግበር ቁልፉ ሰው ዙቢሜንዲ ነው ብዬ ነው ማምነው። ማርክ የሶስተኛ ተጫዋች ሩጫ ብዙውን ጊዜ በእግር ኳስ የተለመደ ነው። አሁን ደግሞ ባውንስ ፓስ ሌላኛው የተጋጣሚን ቡድን ግራ የሚያጋባ ወይም ደግሞ ከማርኪንግ ነፃ ለመሆን የሚደረግ የጨዋታ መንገድ ነው። ብዙ ስፔሶችን ለማስለቀቅ የጨዋታ መንገድ ፍጹም አመቺ ነው። እናንተስ በአርሰናል በኩል ምን ታዘባችሁ? ሀሳብ አስተያየት ስጡን። እንደተለመደው ሰብስክራይብ አድርጉ። በየጊዜው እንደዚህ አይነት መረጃዎችን ወደ እናንተ የምናደርስ ይሆናል። ስላዳመጣችሁን ከልብ እናመሰግናለን።